ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዝኛን በውስጥ መስመር መማር ለሚፈልጉት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። አዲሶች ከሆናችሁ ሰብስክራይብ እያደረጋችሁ ተከተሉ። ዛሬ የምናያቸው ደግሞ የብዙዎች ችግር የሆኑትን አንደኛ ከአራተኛ ድምፅና ሶስተኛ ከስድስተኛ ድምፅ ለመለየት የምትቸገሩ እንዲሁም ደግሞ ማንበብ እየቻላችሁ መጻፍ ለምትቸገሩ ፊደላትን አገጣጥማችሁ ለማንበብ የሚሆን ለመጻፍ እየተቸገራችሁ ያላችሁት ወንድሞቼ ዛሬ ረጋ ብላችሁ የስድስተኛ ፊደሎችን ብቻ በአንድ ላይ በማገጣጠም እንዴት ቃል መመስረት እንደምንችልና የጋራ ድምጻቸውስ ምን ይመስላል ብለን ከመጀመሪያው እስከ መጨረሻው ከመሰረቱ ያለምንም ድካምና ያለምንም መሰላቸት ረጋ ብላችሁ ተከተሉን። ዛሬ የመጀመሪያም የመጨረሻም መፍትሄ ነው ይዤላችሁ መጣሁት። ምክንያቱም አብዛኛው ሰው እንደዚህ አይነት ቪዲዮ ላይ ይሰራላችሁ ይችላል። ነገር ግን ዛሬ እኔ የብዙዎች ችግር የሆነውን የስድስተኛ ፊደልና ሶስተኛ ፊደል የመለየት ዋናው አባዜ ምን እንደሆነ አብረን እናያለን። ድምጻቸው ምን ይመስላል? በእያንዳንዱ አሁን እዚህ ጋር የምታዩቸው በሙሉ ስድስተኛ ፊደል ብቻ ናቸው። በስድስተኛ ፊደል ውስጥ ያለው ድምጽ ምን ይመስላል? እንዴትስ ከሌሎች ቃላት ነጥለን ልናወጣቸው እንችላለን? ስንጽፍስ በምን አግባብ ከሶስተኛ ፊደሎች ለይተን መጻፍ እንችላለን? የሚሉትን ዘርዘር ባለ ሀሳብና በጣም ቀለል ባለ ሁኔታ የማስረዳችሁ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው አብራችሁ ይቆዩ። አዲሶች ከሆናችሁ ሰብስክራይብ አድርጉ። አሁን ቀጥታ ወደ ትምህርቱ እንሄዳለን። ከዚህ ጋር እንደምታዩቸው በሙሉ የስድስተኛ ፊደሎች ብቻ ናቸው። ስድስተኛ ፊደል ማለት ድምፁ የሚል ወደ ውስጥ የሚጠራ ድምፅ ሲሆን ከሌሎች ለየት የሚያደርገው አጭርና ወፍራም ድምፅ ይሆናል። ሶስተኛ ፊደል ረዥምና ቀጭን ድምፅ ሲሆን የፈገግታ ድምፅ ተብሎ የሚታወቅ ነው። ስለዚህ እነዚህ ፊደሎች ከሌሎች ለይተን የምናወጣበት ዋናው ዘዴ ስድስተኛ ፊደሎችን ስንጠራ አብዛኛው ሰው ጠበቅ አድርጎ ይጠራል፣ ነገር ግን አይጠብቁም። ስድስተኛ ፊደሎች ላላ ተብለው ነው የሚጠሩ። በቃል ውስጥ የሚሆን የራሳቸውንም ሲመጡ እያንዳንዱ በፊደልም ስንጠራ ስድስተኛ ፊደልን ሳናጠብቅ እንጠራቸዋለን። ለምሳሌ እዚህ ጋር የሰ ፊደል ስድስተኛውን ስ ብለን እናልፈዋለን፣ እዛ ፍ ብለን እናልፈዋለን፣ የረን ር ብለን እናልፈዋለን። ስለዚህ እነዚህም በአንድ ላይ ስናገጣጥማቸው ከሌሎች በምን ይለያሉ? ዋናው ትልቁ ነገር የሚል አናባቢ ድምፅ ነው። በተለይ ደግሞ እነዚህ ሳድስ ፊደሎች የሚባሉት ምንም አይነት አናባቢ ድምፅ የላቸውም። በአማርኛ ጊዜ የሚል ድምፁ አለ፣ ነገር ግን በእንግሊዝኛ ፊደል ጊዜ ደግሞ ቫውል ሌተር የሚባል የሌላቸው ፊደሎች ናቸው። እነዚህ ተነባቢ ድምፆች ተብለው የሚታወቁት ናቸው። ስለዚህ እነዚህን ተነባቢ ድምፆች እንዴት አድርገን ቃል እየመሰረትን እንደምናይ አብረን እናያለን። ረጋ ብላችሁ ተከተሉን። ስለዚህ ስ ፍ ር፣ ይሄኛው ራ ያልኩት በስተት ስለሆነ ር ብላችሁ ያዙትና ስፍር ነው የሚለው ስፍር። ስለዚህ ስታነቡት እነዚህን ስድስተኛ ድምፆችን ስታነቡ ድምፅ ብቻ አይደለም ትንፋሽ ያጥራችኋል። ትንፋሽ ነው የሚያጥራችሁ። ሁሉን አሁን በትክክል ከጠራችሁ ስድስተኛ ፊደሎችን ስትጠሩ ትንፋሽ ያጥራችኋል። ለምን? ስድስተኛ ፊደሎችን በምንጠራበት ጊዜ ትንፋሽ ወደ ውስጥና ወደ ውጭ መውጣትና መግባት አይችልም። ወደ አንድ አቅጣጫ ብቻ ነው የሚሄደው፣ ወደ ውስጥ። ምክንያቱም ስ ስንል ወደ ውጭ ነው የሚሄደው። ስ ፍ ር ስንል አሁን ትንፋሽ ወደ የት ነው የሚሄደው? ወደ ውጭ ነው የሚወጣው። ወደ ውስጥ መመለስ አይችልም። ለምን? ፊደሎቹ ያግዱታል። ስለዚህ እነዚህ የትንፋሽ እገዳ የሚፈጠርባቸው ፊደሎች ስለሆኑ ያደክማሉ። እነዚህ ስንተኛ ፊደሎች ናቸው? ስድስተኛ። ልብ ብላችሁ ተከተሉ። በእርግጠኝነት እናንተ ረጋ ብላችሁ ከተከተላችሁኝ በአጭር ጊዜ ሶስተኛና ስድስተኛን መለየት አይከብዳችሁም። ሌላው ብ ል ጥ፣ አያችሁ ተመሳሳይ የሚል ድምፅ አለው። ምንድነው የምናደርገው? ትንፋሽ ወደ ውጭ ነው የምንገፋው። እነዚህን ፊደሎች በምንጠራበት ጊዜ ትንፋሽ ወደ የት እንገፋለን? ወደ ውጭ። ስለዚህ እነዚህ ፊደሎች አጭርና ወፍራም ድምፅ አላቸው። ብ ል ጥ ብለን እንቆማለን። በዛን ጊዜ ትንፋሽ ወደ ውስጥ መግባት አይችልም። ሞክሩት። ን ግ ድ፣ ንግድ ንግድ። ቅ ጥ ር፣ ቅጥር ቅጥር። አሁን እያንዳንዱ ስታነቡት ትንፋሽ ወደ ውጭ እንጂ ወደ ውስጥ አይመለስም። ስለዚህ ስድስተኛ ፊደሎች ምን ሆኑ ማለት ነው? ትንፋሽ ወደ ውስጥ አያስገቡም ማለት ነው። በዚህን ጊዜ ምን ይሆናል? ድካም ይሰማናል። ለምን? ትንፋሽ ወደ ውጭም ወደ ውስጥም ካልገባ እንቅስቃሴ መኖር አይችልም፣ ሳምባችን ሊሰራ አይችልም። ስለዚህ በዚህን ጊዜ ግን ገደብ አለው። ስድስተኛ ፊደሎች ይገድባሉ። ትንፋሽ ወደ ውጭ ብቻ ነው የሚያስወጡት። ዝ ክ ር፣ ዝክር ዝክር። ክ ብ ር፣ ክብር ክብር። አይጠውቁም። ላላ አድርገን ነው የምንጠራቸው። ሽ ር ጥ፣ ሽርጥ ሽርጥ። ከውስጥ ነው የሚወጡት እና ትንፋሽም ወደ ውስጥ ማስገባት አይችሉም። ከውስጥ ወደ ውጭ ነው የምናወጣው። ግ ጥ ም፣
ግጥም ይከብዳሉ። በተፈጥሯቸው ስድስተኛ ፊደሎች በቃል መንገድ ሲመጡ ወይም በቃል ተገጣጥሞ ሲመጡ ፊደሎቹ ይከብዳሉ። ለምንድን ነው የሚከብዱት? ድምፁን ስናወጣ ረዥም መሄድ አይችልም። እንደፈለግን መጥራት አንችልም። አጭር ድምፅ ነው የሚሆንብን። ለምን አጭር ድምፅ ይሆንብናል? ትንፋሻችን መመላለስ ስለማይችል ወደ ውጭም ወደ ውስጥ መምጣት ስለማይችል ትንፋሹ አጭር ነው የሚሆነው። እኛ ይደክመናል፣ ፈልገነው ሳይሆን በራሱ የአተነፋፈስ ሲስተሙ ራሱ ይገድበናል። ስለዚህ እነዚህ ፊደሎች ናቸው ስድስተኛ ማለት። ጥንድ 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 ውስን 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 ምጥን ምጥን በትክክል ራሱ ፊደሉን ላትጠሩት ትችላላችሁ። ጣዕሙን ወይም ደግሞ ለዛውን ሊለቅባችሁ ይችላል። እነዚህን ፊደሎች ስትጠሩ የፊደሉን ጣዕም ወይም ለዛውን ሁሉ ሊለቅ ይችላል። ለምን? ሙሉ ለሙሉ ስለማንጠራው ስለሚደክመን ማለት ነው። እነዚህ ፊደሎች ስንተኛ ናቸው? ስድስተኛ። ግንድ 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 በደንብ ጨርሳችሁ አይደለም የምትጠሩት። ለምን? ይገድባችኋል። የትንፋሽ ማለት ነው። ትንፋሽ ይገድባችኋል። ውስጥ 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 ጥቅም 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 ችግር 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 ልምድ ልምድ ልክ ከመጀመሪያው ጀምራችሁ እስካሁን እስከምንደርስበት አብራችሁ ስትከታተሉ የነበራችሁት ወንድሞቼ ቀለል ባለ ሁኔታ በተለያየ ዘዴ መጠቀም ትችላላችሁ። ፊደላትን ከፊደላት ለመለየት እያንዳንዱን ተመሳሳይ ፊደሎችን በአንድ ቃል አንደኛ ፊደሎች ሊሆን ይችላሉ፣ አራተኛ ሊሆን ይችላል፣ ሶስተኛ ሊሆን ይችላል፣ ስድስተኛ ሊሆን ይችላል በየራሱ በማስገባት የጋራ ድምጻቸው። ምክንያቱም ፊደላቱ የተለያየ ስም አላቸው አይደለ? ሀይ ራሱ ነው፣ ለመሰ የየራሳቸው ነገር ግን የጋራ የሚያደርጋቸው ስትሰበስቧቸው አንድ ድምጽ ታወጣላችሁ። አንደኛ ፊደሎች ከሆኑ የራሳቸው ድምጽ አላቸው፣ አራተኛ ከሆኑ ሌሎችም እንደዛው የራሳቸው ድምጽ አላቸው። ስለዚህ በዚህ አጋጣሚ ደግሞ ብዙ ሰው የሚቸገርበት ሶስተኛ ከስድስተኛና አንደኛ ከአራተኛ ነው። ስለዚህ እነዚህ ለመለየት ደግሞ አሁን ባሳየዋችሁ መንገድ እናንተ ቃል እየመሰረታችሁ ለምሳሌ አሁን ከዚህ ላይ ከ20 በላይ ቃል መስርችላችኋለሁ። እናንተ ደግሞ ኮመንት ላይ 5 ቃል ትመሰረታላችሁ። 5 ቃል ስንት አልኳችሁ? 5 ቃል ኮመንት ላይ ባለ ስድስተኛ ፊደል ብቻ በመጠቀም ባለ 3 ሊሆን ይችላል፣ ባለ 4 ሊሆን ይችላል፣ ባለ 5 የፈለጋችሁትን የፊደሉ ብዛት 10 ማድረግ ትችላላችሁ ካገኛችሁ። ነገር ግን የምፈልገው ምን አይነት ነው? ስድስተኛ ፊደል ብቻ በመጠቀም ቃል እየመሰረታችሁ ኮመንት ላይ ያስቀምጡልኝ። ማን ትክክል ማን ስህተት እንደሆነ አያለው። 5 ሰው በትክክል የጻፈ ካገኘው ከ5ቱ መካከል 5 ነው አይደል ያልኳችሁ፣ ለአንድ ሰው የትምህርት እድል እንሰጣለን። ስለዚህ ሁላችሁም እስከ መጨረሻው ረጋ ብላችሁ በመከታተል የመጨረሻውን ይህንን የሰማ ሰው እርግጠኛ ነኝ ትክክለኛ ይጽፋል ማለት ነው። ነገር ግን ገና አይቶ ያለፈ ሰው የመጨረሻውን እድል ማግኘት አይችልም። ይህንን እድል የሰማችሁ ካላችሁ ሌሎችም እስከ መጨረሻው እንዲያዳምጡትና እያንዳንዱን በደንብ እንዲከታተሉት የመጨረሻውን ደግሞ እድላቸውን እንዲጠቀሙበት እናንተም ሸር አድርጉላችሁ። ስለዚህ አንደኛ፣ አራተኛ፣ ስድስተኛ፣ ሶስተኛ ፊደላትን ለመለየት ዋናው መሰረታዊ ነገር ምንድነው? የእያንዳንዱ ፊደል በአንድ ወጥ መጥራት። አንደኛን የራሱን፣ ሁለተኛን የራሱን፣ ሶስተኛን፣ አራተኛን፣ አምስተኛን በፊደል ደረጃ መጥራት። ከፍ ስንል ደግሞ ቃል ስንመሰረት አንደኛ ፊደል የራሱን፣ ሁለተኛ የራሱን፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ የየራሱን በመመስረት ቀለል ያለ ድምፅና ወጥ የሆነ አንድ ነገር እናገኛለን። ስለዚህ በዚህ አግባብ ቃላትን በአጭሩ አገጣጥመን ማንበብና በተለይ ደግሞ ማንበብ እየቻልን መጻፍ ለምንቸገሮች መሰረታዊ የሆነ እውቀት ታገኛላችሁ። ዛሬ ባየናቸው መሰረት ስድስተኛ ፊደላትን አገጣጥመን ቃል እንዴት መመስረት እንደምንችል፣ ከሌሎች ፊደላት እንዴት ይለያሉ፣ ድምጻቸውስ ምን ይመስላል፣ የጋራ የሚያደርጋቸው ድምጽ ምንድነው የሚለውን አይተናል። እናንተም ሌላ ጥያቄ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።